ማነሽ ውድ ጄሪ? ይመስለኛል ባልሽ ረስቶሻል። ቴሜሲ እንደሱ አትበይ፣ ይከፋኛል። እውነታውን መቀበል ነው። ቆይ እንደዚህ የሚያደርግ ከሆነ ቆይ ለምን መረጠኝ? የምረጡኝ ቅስቀሳ ስላደረግሽ ነው። ቢያንስ እንኳ ለእኔ ትንሽ ጊዜ ሊኖረው ይገባል። ቆይ ግን ምን እየሆንኩ ነው? ከመሬት ዳር ወንድ ጋር በሳት እንደዚህ መሆን ይልቁም እንደተሸነፍኩላ ብታስብስ? ስላልመረጠኝ የቀናው ቢመስሎስ? እባክህ ይበቃናል። ታክሲ ሊወጣ አዎ ልክ ነሽ። ከአንቺ ጋር አሳልፋለሁ ብዬ አስቤ አላውቅም ነበር። እንደዛ አንቺ ተይ እኔም ያላዝን ሰው አልወድም። እኔ ያለሁልሽ በቃ ዘና በይ እሺ። ጠጪ በቃ ጓደኛዬ፣ ላንቺ ያልሆነ አለምሽ ዛሬ ነው ዛሬ፣ አለምሽ ዛሬ ነው ዛሬ። ባለትዳር ነህ እና ሚስት ትጠብቃለች። ሂድ። ስለዚህ የተበቀልከኝ ግን እባክሽ ራስሽን በዚህ አትግጪ። እኔ ሚስቴ የማደርገው ነገር በሙሉ እንዳለ በደመ ነፍስ ነው። አንዱንም አስቤበት አይደል። የሰርግ ዕለት ከበሮ ተመታ። ለካ
የሰርግ ወለታ የሰርግ ወለታ ብቻዋን አደረች። አምብያ አቤት 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 ሰው አንድ አይነት ሆኖ ይፈጠራል። እስማ አሙል ጭራሽ እኮ ውሃ የተፋው ግንድ መስለዋል። እግዚኦ ወይዘሪት ጄሪ እንዴት አደርሽ? አቤት ደግሞ እዚህ ምን እየተካሄደ ነው? እሱንማ እናንተ ናችሁ የምታውቁት። እኔ ቁርስ መድረሱን ለመናገር እና ቤቱን ለማጽዳት ነበር የመጣሁት። ሜርሲ ሜርሲ። ምንድን ነው ራሴን የሚከብደኝ? ማታ የጠጣነው ነገር ነው። ሻወር መውሰድ ይኖርብናል። ወይዘሮ ዛራ ቆይ ቤቱን ላያችን ላይ ልጠርጊው ነው እንዴ? እንደምታየው አልተነሳንም። ጊዜ ልሰጭን ይገባል። መልካም ጊዜ ይሁንላችሁ። ቆይ እዚህ ያደረው ማለት ነው? በእኔ ምክንያት ከጄሪ ጋር ተጣልተው እንዳይሆን አቤት እናቴ ዛራ፣ ያየሁትን ማመን አትችይም። ምን አየሽ? ሁለቱ ጓደኛሞች አቶ አምነን መኝታ ቤት ጠርሙስ ታቅፈው ነው ያደሩት። የምን ጠርሙስ? ይመስለኛል ሲጠጡ ነው ያደሩት። አቶ አምነን ከጄሪ ጋር አላደረም ይሆናል። የኔ ልጅ ስለዚህ ጉዳይ የምታውቂው ነገር አለ? እናቴ አምነን ጋር ነው ያመሸው። እንዴት ደስ ይላል የኔ ልጅ። አይ እናቴ ዛራ፣ ለዛ ነው በምትኩ ጄሪ አክስትየውን አቅፋ ያደረችው። አቶ አምነን ቆይ ለምንድን ነው ማታ ወደዚህ ያልመጣው? ማለቴ የታድረክ ነው? ወይዘሪት ጄሪ ይህንን ላንቺ ማስረዳት ያለብኝ አይመስለኝም። አዎ ግን ስጠብቅ ነበር እኮ። ለምን አንጠፈሽ መተኛት ትችይ ነበር? ቆይ ከመረጠኝ በኋላ ለምንድን ነው እንደዚህ የሚሆነው? ማታ ያንን የመሰለ ጊዜ አዘጋጅቼ ቀረ። ወይኔ እንጂ የሆነ ነገር ማድረግም አለብኝ። አቶ አምነን አንድ ነገር አስቤ ነበር። ምንድን ነው? የድርጅቱ ስራ እየከበደ ከሆነ እኔም ላግዝ እችላለሁ። አመሰግናለሁ። እባክን ቢያት በለኝ። በስራ ምክንያት ውጭ ማድረግ የለብን እንዴ? የኔ ልጅ ቤት አላደርክም እንዴ?
ውይ ጄሪ፣ የሚስትነት ግዴታሽን ካሁኑ መወጣት ጀምረሻል። የወንድሜ ልጅ ምን አይነት ስራ ገጥሞ ነው? ማለቴ የት ነው ያደርከው? አምነን ተናገር እንጂ